ትናንትና ወሎ ውስጥ ነበር ሲያለቃቅስ ነበር። ኦሮሞ ሲሳደብ ነበር እንጂ በነገራችን ላይ ኦሮሞ ሲሳደብ ጫም የተሳደበች ብሎ አሳብጀው ልሶኛል። እኔ ለምን እንደሆነ ምክንያትን ካወቅኩ አይሞቀኛ አይበርደኝም። ከኔ በላይ ወርቁ ለእናንተ ቀርቦ ነው ይሄን የሚያደርግላችሁ። እኔ ነበርኩ እኮ የህዝብ ጠበቃ። ሰበር መረጃ ወርቁ አይተነው ምላሽ ሰጥቷል። እንደሚታወቀው በትናንትናው ዕለት 15 ሚሊዮን ይሄ ሁሉ ዘመቻ ቢደረግ እኛ ላይ ነው። መንቃት አለባችሁ። መጎበዝ ምናምን እንዳታገናኙት። አግማስ ኢትዮጵያ የአንድ ሃይማኖት አደረጃጀት ነው። ስቀጥል ደግሞ የአንድ ብሔር አደረጃጀት ነው። ሌላው ነገር አግማስ ኢትዮጵያ ወርቁ አይተነው የሰጠውን 15 ሚሊዮን ብር አልቀበልም ማለታቸውን አስመልክቶ ወርቁ አይተነው ምላሽ ሰጥቷል ማለት ነው። ምንድነው የሚለውን አብረን እናያለን። ይህንኑ ጉዳይ አስመልክቶ ከብዙዎች ዘንድ እጅግ መነጋገሪያ የሆነ ጉዳይ ሆኗል ማለት። በጣም የሚያሳዝነው ነገር በህፃናት በእናቶች ላይ ችግራቸውን የሚያውቁት እነሱ ሆነው እያለ እንፈልጋለን አንፈልግም የሚለውን ነገር የሚወስኑላቸው ሌላ ሰው መሆኑ በጣም የሚያሳዝን ጉዳይ ሆኗል ማለት ቤተሰቦች እና ሌሎች እጅግ አነጋጋሪ የሆኑ ጉዳዮችም አሉ ማለት ነው። ስለ ታኩር የተባሉ ነገሮችም አሉ። ምንድነው የሚለውንም አብረን እናያለን ማለት ቤተሰቦች። ከወጣው መግለጫ ጀምረን ሁሉንም ነገር አብረን እናያለን። አብራችሁ ይቆዩ። ሐሳብ አስተያየቶቻችሁ እንደተለመደው ስጡበት፣ እንለዋወጣለን ማለት ነው። ቀጥታ ወደ ጉዳዩ እንግባ፣ እንመለሳለን። ሰበር ዜናን ሰምቷል። ምንም አይነት የፖለቲካ ዓላማ ካለው ድርጅትም ሆነ ግለሰብ ምንም አይነት ድጋፍ አንቀበልም ሲል አግማስ ኢትዮጵያ የበጎ አድራጎት ድርጅት አሳውቋል። እንደሚታወቀው ከሰሞኑ በደብረ ብርሃን ተፈናቅለው በመጠለያ ውስጥ እንዲሁም ደግሞ በጣም በከፍተኛ በሆነ ችግርና ረሃብ ውስጥ የሚገኙ ወገኖችን በመርዳት ላይ የሚገኘው አግማስ ኢትዮጵያ የበጎ አድራጎት ድርጅትም እንግዲህ ከሰሞኑ በተለያዩ የማህበራዊ ትስስር ገጾች ላይ የድርጅቱን ዓላማ እንዲሁም ደግሞ የድርጅቱን ሀሳብ የማይደግፉና ተቃራኒ የሆኑ ሀሳቦች ሲዘዋወሩ ነበረ። ነገር ግን ይህ ድርጅት ምንም አይነት የፖለቲካ ሀሳብም ሆነ ዓላማ እንዲሁም ደግሞ ከሃይማኖት ከዘርና ከተለያዩ ነገሮች የጸዳ ሁሉንም ሰው በአንድነት የሚመለከትና የሚያስተናግድ የበጎ አድራጎት ድርጅት እንደሆነ በአጽንኦት ገልጾ ምንም አይነት የፖለቲካ ዓላማ ካለው ሰው እንዲሁም ደግሞ ድርጅትም ቢሆን ምንም አይነት ድጋፍ እንደማይቀበል ጭምር ይፋ አድርጓል። የበጎ አድራጎት ድርጅቱም እንደዚህ ሰፋ ያለ መግለጫዎችን በዝርዝር ያወጣ ሲሆን ከሰሞኑን በደብረ ብርሃን ተፈናቅለው ለሚገኙ ወገኖች በቀጥታ ወይም ደግሞ በኦንላይን ቀጥታ ስርጭት ላይ የድጋፍ ማሰባሰቢያ መርሃ ግብር ቲክቶከር ታኩርን ጨምሮ የተለያዩ የሶሻል ሚዲያ ኢንፍሉዌንሰሮችን በመጠቀምና ከነሱ ጋር በመተባበር የኦንላይን የገንዘብ ማሰባሰቢያና የድጋፍ ስብስብ ሲያደርግ እንደነበር የሚታወቅ ነው። በዛሬው ዕለትም ለ6 ቀን የቆየውን የኦንላይን የገንዘብ መሰብሰቢያ መርሃ ግብር ማጠናቀቁን ጭምር አሳውቋል። ሰበር መረጃ ወርቁ አይተነው ምላሽ ሰጥቷል። እንደሚታወቀው በትናንትናው ዕለት 15 ሚሊዮን ብር ለግሶ እንደነበር ይታወቃል። በደብረ ብርሃን የተጎዱ ወገኖቻችን በሚደረግ የገቢ ማሰባሰቢያ ፕሮግራም ላይ ያደረገው 15 ሚሊዮን ብር አግማስ ኢትዮጵያ የበጎ አድራጎት ድርጅት አልቀበልም ማለቱም እንግዲህ በዛሬው ዕለት አንድ መግለጫ አውጥቶ ነበር። ታዲያ ይህንንም የተመለከተው አቶ ወርቁ አይተነው ማለት ነው በዛሬው ዕለትም ምላሽ ሰጥቷል። ድጋፉ አንዴ ቃል ገብቻለሁ በሌላ በኩል የምሰጥ ይሆናል፣ ነገር ግን የኔ አካሄድ ፖለቲካ ነው፣ ብሩን አልቀበልም ሲል እንግዲህ አግማስ ኢትዮጵያ የበጎ አድራጎት ድርጅት ገልጿል። ይህ ነገር ፍጹም ስህተት ነው። ምክንያቱም እዛ ጋር በችግር የማቀቁ የሚገኙ ወገኖቼ እያሉ ፖለቲካ ልሰራ አልችልም። እንደዛ ባስማ ኖሮ በብዙ መንገድ ብሩን መስጠት እችል ነበር። ነገር ግን ብሩን ለመስጠት ያሰብኩት በአግማስ ኢትዮጵያ የበጎ አድራጎት ድርጅት በኩል ነበር። ይህ ነገር ግን አልቀበልም ብለዋል። በዚህ በጣም አዝናለሁኝ። ነገር ግን ለተጎዱ ወገኖቼ እኔ በሌላ በኩል ብሩን ድጋፍ የማደርግ ይሆናል ሲልም ገልጿል። ታኩር በግል አካውንት በከፍት ብዙ ገንዘብ ላይ ሰበስብልን ይችላል፣ ሊታገድብኝ ይችላል በግለሰብ ሲሆን ማለት። ስለዚህ የድርጅቱን አካውንት እነሱ ጋር ያገናኘኝም የድርጅቱን አካውንት ነፃ አድርገው ሊሰጡኝ ነው። ገባሽ? ምንም ሂሳብ የሌለው ገንዘብ የሌለው አዲስ አካውንት ሰጡት ድርጅቱ እንደ ትብብር እንጂ እዚህ ላይ አሁን ታኩር አካውንቱ እንዳይዘጋ እኛ በድርጅቱ ስም አልተቀበልንም፣ በድርጅቱ ስም አልረዳንም። ወርቁ አይተነውም በድርጅቱ ስም አይደለም የረዳው። ድርጅቱ አካውንቱን ለትብብር ለታኩር ሰጥቶታል፣ ለወገኑ ትብብር። ከዚህ ውጭ ምን አገባው? መግለጫ 88 ጊዜ ቢሰጥ መግለጫ ምን አገባው? ድርጅቱ ጋር እርዳታ አልሄድንም እኛ። በድርጅት አካውንት እንዴት ትብብር ይዘጋልና ለወገኖቻችን በዚህ እርዳ በዚህ ተቀበል ብለው ሰጥተውታል እንጂ ምን አገባው? ኃላፊነትን ወስድ ያለው ታኩር ነው። እርዳታን የረዳ ነው እኛ አማራዎች ነን። ስለዚህ ይሄ ድርጅቱ ምን አገባው? የሚያገባው ነገር አለ? ተጠያቂ ማን ነው? ታኩር ነው። እኔ ከተመቸኝ ልጅና ህይወቱን ከቀየረ ልጅ ብዬ ማስበው ከወጣቶች ታኩሬ ጎበዝ ልጅ። ታኩር በጣም አሪፍ ስራ ነው የሰራው። በርታ ታኩር በጣም ጎበዝ። ታኩር ሙስሊም ነህ፣ እግዚአብሔር አብዝቶ ይስጥ። እኔ እግዚአብሔር ብዬ ነው የምነግርህ። ጥሩ ስራ ነው ያደረከው። የልጅ አዋቂ ሆናል። እኔን እኮ ልሶኛል ታኩር። ከዚህ በፊት ከሙስሊም ጋር ጓገጭ ስባባል እብድ ብሎ አሳብጀው ልሶኛል። እኔ ለምን እንደሆነ ምክንያትን ካወቅኩ አይሞቀኛ አይበርደኝም።
አሁን ያለበት ሁኔታ እጅግ ደስ የሚል ነው። የትናንቱ ታኩር ለአማራ ወገን ቁጭ ብሎ አሰባስቦ ደረሰ። የትግራይ ልጆች ስለ ሕጻጽ ስለ ረሃብ ቆመው ሲነሱ የነሱ ድምፅ ለአማራው ተረፈ። ስለዚህ የአማራ ልጆች እነ ጉጪ እነ ታኩር ተሰብስበው ጥሩ ነገር ሰሩ። በጣም ደስ ይላል። በጣም ደስ የሚል ነገር ነው። ታንኪ ይሄ በጣም ታኩሬ በርቺ፣ የልጅ አዋቂ ነሽ። በርቺ ነው የምለው እና ጥሩ ነገር ተሰርቷል። ጥሩ ነገር ታኩሬ ሰርተሻል። የልጅ አዋቂ ሆናል። እግዚአብሔር ይባርክ። በርቱ። እና አዶናይ በጣም ጥሩ ሲሰሩ ነው ጥሩ የምልህ እነ ጆን ዳንኤል እነ ፊዮና እነ ናሆም ፎንቴ እነ ጆሲ ጥሩ ስራ ሰርታቸዋል። ዝም ብላችሁ ስታስቡ ትናንትና ቲክቶክ ላይ ነበረ። ከዛ በኋላ እዛ ጋር ሄደ። አሁን እዚህ ጋር መጣ። ይሄ እኮ መንግስት እኮ ነው የራሱ እኮ ፈዟል እኮ የለም እኮ አስቡት እንግዲህ አስቡት። ትናንትና ወሎ ውስጥ ነበር ሲያለቃቅስ የነበረ ኦሮሞን ሲሳደብ የነበረ ልጅ ነው። በነገራችን ላይ ኦሮሞን አጫም የተሳደበች ኦኬ። ከዛ ቦሌ መጣ። ምን ከፈተ? የሆነ ነገር ከፈተ። በቲክቶክ ገንዘብ ከፈተ፣ አደገ። ከዛ በኋላ በዋትሳፕ 5 ሚሊዮን ብር ለምትነዳ መኪና እና 15 ሚሊዮን ብር ባህር ዳር ለተፈናቀሉት። አያችሁ እንዴት እንደሚጠቀምባቸው። ጆሮዋ ምን አድርገው ነው ደግሞ የመጣችው? ማል ቦሌ ላይ ቁጭ አድርጎ ጆሮዋን ከዛ እንዲህ ይላል ይላል እዚህ ጋር ገብቶ ሰናይ ወርቅ ማንደስሙ ያለች ከሪዬ ሄደ ቆንጆ እንደው ምን ሆና ነው ደግሞ ዛሬ ምንድን ነው እንደዚህ? ማነው ስሙ ያ የሞተው ልጅ የገደሉት ልጅ ነዋ ሰናይ ፋንዶ ገብቶ የሆነ ነገር ሊያደርግ ሲል ደግሞ ሌላ ታሪክ ትሰራለህ በለ ማለት ነው። እግዚአብሔር እኮ ነው የሚጠብቀን። እግዚአብሔር እኮ ነው የሚጠብቀን። እግዚአብሔር በተለይ ኦሮሞን እግዚአብሔር ነው የሚጠብቀው። እላዩ ላይ እኮ ነው የሚሽከረከሩት እኮ እላዩ ላይ። ከእኔ በላይ ወርቁ ለእናንተ ቀርቦ ነው ይህን የሚያደርግላችሁ። አሁን እንግዲህ ግልጹን ተናገረ ጋይስ። እኔ ነበርኩ እኮ የህዝብ ጠበቃ። እኔ ነበርኩ እኮ ከስራ የተባረርኩት። እኔ ነበርኩ ከትግሬ ጋር የገጠምኩት። እኔ ነበርኩ ፍርድ ቤት የቀረብኩት። እኔ ነበርኩ የፋኖን ስትራቴጂ የሰጠው። እኔ ነበርኩ ሁሉን ያጋለጡት በብቸኝነት ብቻዬን ቆሜ። ታዲያ ሞጣ ነው መረዳት ያለበት ወይስ ጉቺ? ሞጣ ነው መረዳት ያለበት ወይስ ታኩር? ሞጣ ነው ያረደበት ወይስ ሌሎች? ጥያቄው ይሄን። ለሞጣ በረኪና ለታኩር መኪና ከተባለ ላንቺ ነው የላከልሽ ብዬ ነው የምወስደው። እንደዚህ ነው መጣብሽ። ታኩር ነው። ስለዚህ ግልጹን ተናገረ ማለት ነው። ሞጣ በእኔ በኩል ነበር እርዳታው መሆን ያለበት። በሴተኛ ዳሪዎች ልንዋረድ አይገባም። መሸለም ያለብኝ እኔ ነበርኩ ብሎ አሁን ግልጹን ተናገረ ማለት ነው እንጂ እርዳታውን አልከለከለም። ወጣሽ ማን ተናገረሽ? እኔ ሲያዋርደኝ ነበር ታኩር ማሲንኮ ይዞ አመት ሙሉ። የሚገርማችሁ እኔ ሳላውቀው ምንም ሳል ይሄ ሁሉ ዘመቻ ቢደረግ እኛ ላይ ነው። መንቃት አለባችሁ፣ መጎበዝ አለባችሁ፣ መጨከን አለባችሁ። እድሜ ልካችሁን እንደ ዥዋዥዌ ልትሆኑ አትችሉ። መማር አለባችሁ። ሰው አንድ ነገር ያስተምረዋል፣ ሁለት ነገር ያስተምረዋል፣ ሶስት ነገር ያስተምረዋል። አቋምህ አዋጣሃል፣ አሰባስበሃል፣ መግለጫ ወጣ አልወጣ አርፈ ተቀምጠ ጸጥ ብለህ ማዳመጥ ብቻና ብቻ ነው። በቃ አለቀ። ካላስ አለቀ አበቃ። ከዛ ውጪ ለራስህ ለወገንህ ለተራበው ማህበረሰብ ይህንን ነገር ሰጠው ብለህ ልትቆጭ አይገባም። ለምንድን ነው አቋም የሌላችሁ እንደሌላው ሰዎች? ለምንድን ነው ገና ሳይጀመር እኮ ሌላ አቧራ ለማስነሳት ሞክራችሁ ነበረ። ሳይጀመር ገና እንዳይረዳ ስለምትፈልጉ ከሰው እኩል እንዳይሆን ስለምትፈልጉ ያ ማህበረሰብ እኔ መናገር ሳልፈልግ ነው የምታናገሩ። አርፌ ስራ ይልሳበት። በቃ አለቀ። ላመንኩበት ዓላማ አንገቴን እሰጣለሁ፣ እሞታለሁ። በቃ እኔ ነኝ የጀመርኩት። ማንንም አላነካካም። እኔ ጨርሳለሁ። ግን ተረጋጉ። እኔ ለሳምበዲ ብዬ አይደለም ያሰባሰቡት። በጣም ያሳፍራል። የአግማስ ኢትዮጵያ አሳፋሪ ድርጊትና አሳፋሪ ስራ ዛሬ ልነግራችሁ ፈልጋለሁኝና በጣም ያሳፍራል። ይህ መልእክቴን ለኡስታዝ አቡበከር አህመድና ለአግማስ ኢትዮጵያ እንድታደርሱልኝ በአላህ ስም ጠይቃችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንግዲህ ትናንትና በታኩር ቤት ወርቁ አይተነው 15 ሚሊዮን ብር ለደብረ ብርሃን ለተፈናቀሉት ድጋፍ አድርጎ ነበረ። ላለማስረዘም ባጭሩ እንግዲህ አግማስ ኢትዮጵያ ተወያይተው በአቡበከር አህመድ አማካኝነት በፌስቡክ ገዙ የወርቁ አይተነውን ገንዘብ አንቀበልም ብለው ውድቅ አድርገውታል። እንግዲህ ወርቁ አይተነው የተራቡ ሰዎች
ብሎ የተራቡ ሰዎች ይጠጡ፣ ህፃናቶች ይልበሱ፣ ህፃናቶች ይማሩ፣ ህፃናቶች ደብተር ይገዛላቸው፣ የታመሙ ወደ ህክምና ሄደው ህክምና ያገኙ። በቀን አንድ ጊዜ እንኳን መብላት ያቃታቸው ወይም በቀን አንድ ጊዜ መብላት የማይችሉ ሰዎች ይብሉ ብሎ ገንዘብ ላከ። አይ በወርቁ አይተነው ገንዘብ አይበሉም አንቀበልም አሉ። አግማስ ኢትዮጵያ ከሃይማኖትም ከጎጠኝነትም ከፖለቲካም ነፃ የሆነ ድርጅት ነው ምናምን ብለዋል። ነገር ግን አይደለም። እውነቱን ስነግራቸው እኔ ለእያንዳንዳቸው ለምናገራቸው ቃላቶች በሙሉ ከፖለቲካ እኔ ነፃ ነኝ፣ ከሃይማኖት መምህራኖችም ጋር ምናምን እንዳታገናኙት። አግማስ ኢትዮጵያ የአንድ ሃይማኖት አደረጃጀት ነው። ስቀጥል ደግሞ የአንድ ብሔር አደረጃጀት ነው። ሌላው ነገር ምንድነው ደግሞ አሁን ያለውን ገዢ ፓርቲ የገዢ ፓርቲ አደረጃጀት ውስጥ ያሉና በዛ ውስጥ የተመሰረተ የሚሄድ አደረጃጀት ነው አግማስ ኢትዮጵያ፣ ሌላ ነገር አይደለም። የሚያወሩት ነገር በሙሉ ሮንግ ነው። እንዳታዳምጧቸው ልላችሁ ፈልጌ ነው። ስለዚህ ምንድነው ወርቁ አይተነው ፖለቲከኛ አይደለም፣ የራሱ ታጣቂ ድርጅት የለውም። ምናልባትም የፋኖ ድርጅት ፋኖ ይደግፋል ምናምን በሚል ወደ ተባሯል ከሀገር። ይሄ ሰውዬ የቢራ ፋብሪካ እንኳን የለውም። በራሱ ገንዘብ ወርቁ አይተነው ፋውንዴሽን በዛ አሰባስቦ ያለውትንም ገንዘብ ለተፈናቀሉ ሰዎች አገዘ፣ ረዳ። አንቀበልም። ለምን? አሁን ያለው ገዢ አንተን ስለማይወድህ፣ አንተ ደግሞ አሁን ያለውን ገዢ ስለማትወደው ያንተን ገንዘብ ሰጥተነ እነዚህ ህፃናቶች ከሚወጡ ቢሞቱ ይሻላል ነው። ሌላ ነገር አይደለም። አላህን ፍሩ። በእውነት እስኪ ልጅ ያላችሁ ሰዎች ለአላህ ብላችሁ ፍረዱ። ሰዎችን ስትወዱ ለአላህ ብላችሁ ውደዱ። ለእውነት ብላችሁ ኑሩ። ገባችሁ? እኔ እየተቸው ምናምን አይደለም። ኡስታዝ አቡበከር አህመድ እስኪ ወርቁ አይተነው ከሰጠው 15 ሚሊዮን ብር 7 ሚሊዮን ብር ድጋፍ አድርገ እንግዲህ እንዳያችሁት ይህን ይመስላል ማለት ነው ውዝግቡ። ለማንኛውም እርዳታው ለተረጂዎች በየትኛውም መንገድ ይሁን ለተረጂዎች እንዲደርስ ነው የኛ ፍላጎታችንም ምኞታችንም ማለት ነው። ከዛ በተረፈ ግን ታኩርን እሷም የምናውቃት እንግዲህ በፈኒው ዘርፍ ነው ማለት ነው። እሷን ልጅም ናት፣ በፈኒው ዘርፍ ነው የምናውቃት። አሁን ግን ተጽዕኖ ፈጣሪ መሆኗ ከታወቀ በኋላ እጇን የሚጎትታት በስቷል ማለት ነው። እና በጣም ነው የምፈራላት። እና ሁሉን ነገር ብተው እንደ ይሄ እርዳታ ብር ሰብአዊነት አሁንም እያለች ያለችው እየፖስተች ያለውን ነገር ማየታችሁ ከሆነ ሰብአዊነት ይቀርማል ነው እያለ ያለው ማለት ነው። ስለዚህ ይህን ነገር እንትን ካለ በኋላ የራሱን ህይወት ቢኖር ነው ጥሩ የሚመስለኝና ከህዝብም ጋር የሚያጋጭ ነገር ሊመጣበት ይችላል። ከመንግስትም ጋር እንደዚሁ ለምን እንደዚህ ያደረክ የሚል ነገር ሊመጣበት ይችላል። ስለዚህ የራሱን እንደማንኛውም እንትን የራሱን ህይወት ቢኖር ይሻላል ብዬ ነው የማስበው ማለት ነው። በጣም ጎታቿ ጫና የሚያደርግባት ነገር እየበዛ ነው። ጫና የሚያደርግባት አካል እየበዛ ነው። እኔ በጣም እየታዘብኩት እንዳለው ነገር ከሆነ ማለት ነው። ይህን ይመስላል ያለው ነገር። መልካሙን ሁሉ ያምጣለን። የዛሬው ይህን ይመስላል። በሌሎች ጉዳዮች እንገናኛለን። ሰላማችሁ ይብዛልኝ።